ክብር ለኢየሱስ ይሁን። ፓስተር የጌታ ኢየሱስ ብርክ ያድርገ። በቃ ይሄ እንደ አገልጋይ እንደ እግዚአብሔር ቤት እንደሚኖር ሰው በጣም በቃ ይሄ መሰረታዊ የሆነ ነገር ነው የተማርነው ዛሬ። ከጀጅመንት የሚያወጣን ከራሳችን እንኳን ከመጣል የሚያወጣን ነገር ነው እግዚአብሔር ዛሬ ያስተማረን። ምክንያቱም የቆመ የሚመስለው ሰው እንዳይወድቅ ይጠንቀቅ ይላል እግዚአብሔር ቃልና ሰው በራሱ ችሎት በራሱ አቅም የቆመ እንዳይመስለው ማለት ነው። እና ይሄ ምንድነው አሁን የተማርኩት ነገር ጳውሎስ በደንብ ፕሌሱን ቦታውን ያወቀ ሰው እንደሆነ ተማርኩኝ ዛሬ። በደንብ ቦታውን አውቋል ማለት ነው። ለምንድነው ቦታውን አውቋል የምለው? ሰዎች ሊያገለግል እንደመጣ ያውቃል። ፖዚሽኑ ሰርቫንት የመሆን ፖዚሽን አድርጎ ነው የሚመጣውና ለዛ ነው መጀመሪያ የሚሰጠው ቫልዩ ሰዎቹ የተሰበሰቡበትን የተጠሩበትን መጠራት የተወደዱበትን መወደድ ሪኮግናይዝ ከማድረግ ነው የጀመረው ማለት ነው። ከአገልግሎታቸው አይደለም፣ ከኃጢአታቸው አይደለም፣ ከኳሊቲ ኦፍ እንትን ኤክስፒሪየንሳቸው አይደለም። እንደዛ አይደለም የጀመረው በክርስቶስ ኢየሱስ መስቀል በተከፈለላቸው ዋጋ ኢየሱስ ክርስቶስን በእግዚአብሔር መወደዳቸውና የተሰጣቸውን ስፍራ እና ግን እግዚአብሔር የሁላችንም አባት ይላቸዋል። የሁላችንም አባት የሆነ እግዚአብሔር ይላቸዋል ቁጥር 2 ላይ እና እንደገና ደግሞ የራሱን ቦታ በእግዚአብሔር ፈቃድ እግዚአብሔር ስለፈቀደ አገልጋይ የሆነ ጳውሎስ ብሎ ደግሞ የራሱን ስፍራ ያስቀምጣል ማለት ነው። ስለዚህ እዚህ ጋር ፓስተር ሲናገር ምን አለ? ሰው የሚለወጠው እግዚአብሔርን ኢየሱስን ስላየ እንደሆነ ኢየሱስ ስለገባው እንደሆነ ኢየሱስ የከፈለለትን የሰጠውን ሕይወት ስላወቀ እንደሆነ ያንን ቫልዩ ሰጥቶ ኢየሱስ ክርስቶስ የከፈለውን ዋጋ ቫልዩ ሰጥቶ ነው አድረስ የሚያደርጋቸው። አድረስ የሚያደርግበት ልብ የተሻለ ስለሚያውቅ የተሻለ ራሱን የሰጠ ስለሆነ ሳይሆን በእግዚአብሔር ፈቃድ ሐዋርያ ተደርጎ የተመረጠ እንደሆነ እሱ ላይ ስትረስ አድርጎ ይጀምራል ጳውሎስ። ስለዚህ የሚቀናላቸውን ቀናት የዛን ልብ ራሱ ያሳያቸዋል። እኔ የምቀናላችሁ ቀናት ከእግዚአብሔር ቀናት ጋር አንድ አይነት ቀናት ነው። አያችሁ፣ እንድንናገር የሚያደርገን ነገር ወይም ደግሞ እንድናስብ የምንደረግበት ነገር ሰዎችን አድረስ ስናደርግ ልናውቃቸው ስንጀምር አድረስ ልናደርጋቸው ስንጀምር ልናገለግላቸው ስንጀምር አብረናቸው ልንቆም ስንጀምር ዲፔንድ የሚያደርገው የቀናንበት ቅናት እነሱን የምናይበት አይን የምናስብበት ልብ ነው ማለት ነው ዲተርሚን የሚያደርገው። እግዚአብሔራዊ ቅናት ሲሆን አለ በክርስቶስ ዋጋ በኩል እንደተጀመረ ያውቃል። ስለዚህ እንዲህ የተደረገለት ሰው የሚኖረው ህይወት እያለ ነው አድረስ የሚያደርገው እንጂ እናንተ እኮ እንደዚህ ያድርጋችሁ በዚህ ጋወጣችሁ እንደዚህ ያድርጋችሁ እንደገና ደግሞ ኢቭን ካልቸራቸውን ራሱ ኮንሲደር አድርጎ ነው የሚመጣው ማለት ነው። አድረስ ሊያደርጋቸው ሲጀምር የመጡበትን ያለውን የካልቸር ተጽዕኖ እነዚህ ሰዎች በሮም ግዛት ውስጥ ያሉ ሰዎች ናቸው። የኖሩበት ህይወት ድብልቅልቅ ያለ ህይወት ነው። ድብልቅልቅ ያለ ካልቸር፣ ድብልቅልቅ ያለ ፍላጎት፣ ድብልቅልቅ ያለ እንደፈለጉ የሚያመልኩትን የሚመርጡ እንደፈለጉ የሚያደርጉትን የሚያደርጉ ሰዎች እንደነበሩ በደንብ ሪኮግናይዝ ያደርጋል ጳውሎስ። ስለዚህ እኔ የምመጣበት ልብ ይላቸዋል። እናንተ እንዲህ ስለሆናችሁ አይደለም፣ እናንተ እንዲህ ስለሆናችሁ አይደለም፣ እናንተ ይሄን ኃጢአተኞች ስለሆናችሁ አይደለም፣ እንደዚህ አይነት ልምድ ስላላችሁ አይደለም። የምመጣበት ልብ በእግዚአብሔር ቅናት ነው የሚመጣው። ያን ደግሞ በክርስቶስ ኢየሱስ ዋጋ በኩል ነው። ስለዚህ ጋድሊ የሆነ ወይም እግዚአብሔራዊ የሆነ ቅናት ነው ያለኝ።
ቅድም ስለ አንጋድሊ ቶትስና ብሊፍስ ጨምሮ የማውራት ጀመረ። እሱን ጨምሮ እያስተማረን ነበር። እንደዛ አይደለም። አንጋድሊ በሆነ ኖሌጅ አይደለም የምመጣው ወደ እናንተ፣ እግዚአብሔራዊ በሆነ ሐሳብ ነው የምመጣው፣ በእግዚአብሔራዊ በሆነ ልብ ነው የምመጣው ወደ እናንተ። ልዩነት ስላለው ማለት ነው፣ ልዩነት ስላለው። ስለዚህ በፍጹም ትህትና እኔ ጳውሎስ ላይ የሚገርም ትህትና ነው ያየሁበት። የሚገርም ትህትና ነው። የሚገርም ቦታን ማወቅ፣ ኖ ዮር ፕሌስ የእግዚአብሔርን ሕዝብ። ምክንያቱም የተሰራውን ስራ ፈጽሞ ሪስፔክት አድርጎታል። እግዚአብሔር የሰራውን ስራ ፈጽሞ እውቅና ሰጥቶታል። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ዓለምን ለመጠቅለል ያደረገውን ጥረት እውቅና ሰጥቶታል። በቃ ስለዚህ ከዚህ እውቅና የተነሳ ማለት ነው ቅናቱንም እንዲያውም ምን የሚል እንትን አደረገ፣ ለአንድ ወንድ እንደሚታጭ ለክርስቶስ ንጽሕት ድንግል እና ለክርስቶስ ለማቅረብ ለአንድ ወንድ እንዳጭቻችኋለሁ እያለ ፍለጋዬ ለአንድ ወንድ ለማጨት ነው። ቅድስት እንደምትሆን ንጽሕት ድንግል እንደሆነች እንደዛ እንትን ለማድረግ ነው ልቡ ማለት ነው። ስለዚህ አሁን ሜይንሊ ትልቁ ፍለጋ ወይንም ፍላጎት ምንድን ነው? ለኢየሱስ ክርስቶስ ለእግዚአብሔር ቤት ወይም ደግሞ ለእግዚአብሔር ልብ ሰዎችን ማቅረብ ነው ማለት ነው። የራስ ኢጎ አይደለም፣ የራስ ቅናት አይደለም፣ የራስ ፍላጎት አይደለም፣ ሌላ ነገር አይደለም። ለክርስቶስ ኢየሱስ ቅድስት ድንግል እና ለአንድ ወንድ እንደታጭ አንድ ፍለጋ አንድ ኢንተረስት ብቻ እንዳላት እንደዛ ለመለየት ነው፣ ለማጨት ነው ልቡ እንጂ የራሱን ኦቶሪቲ ለማሳየት አይደለም። ራሱ ማድረግ የሚችለውን ነገር whichever thing አሁን በዘመናችን እንደምናየው እንደዛ ለማድረግ አይደለም። ለክርስቶስ አድርጎ ለማጨትና ለመለየት ነው። ስለዚህ የምንጀምረው ከኢየሱስ መሆን አለበት። ከእግዚአብሔር ቤተክርስቲያንን እግዚአብሔር ከፈለገበት ከከፈለው ዋጋ መሆን አለበት። ለክርስቶስ ያልሆነ ለኔ አይሆንም እያለ ነበር። ክርስቶስ ካልሆነ ፍለጋው ሰው ወይም ደግሞ የክርስቶስ ነገር የሚደብረው የእግዚአብሔር ነገር ስታነሱ ለእግዚአብሔር ያልሆነ ለኛ አይሆንም አይደል? ይሄ ከዚህ ሁሉ ፍቅር በኋላ ከዚህ ሁሉ መውደድ በኋላ ከዚህ ሁሉ መሰጠት በኋላ ከዚህ ሁሉ ዋጋ በኋላ ሰው እንትን ሊሆን አይችልም። ሰው የኛን ቫልዩ ሊያውቅ አይችልም። የኛን መውደድ ሊያውቅ አይችልም። ክርስቶስ ሕይወት ከፈለለትን ነገር ማያውቅ ሰው ለኛ ፍቅር የሚሰጥ ወይም ደግሞ ቫልዩ የሚሰጥ ነው ማለት አይደለም። ጳውሎስ እዚህ ጋር በሙሉ በቃ ይሄንን ሁሉ ቫልዩ በማድረግ ነው ሊያገለግል የመጣው ማለት ነው። ስለዚህ ለትርፍ ያልሆነ ጌታ ስለሆነ ለትርፍ ማለት ለትርፍ ሰዎችን የሚያጩ ሰዎች አሉ። እዚህ ጋር ይሄ ነገር ይገኝበታል ይሄኛው ምናምን ብሎ ጎል ተደርጎ ታርጌት የሚያደርግ ሰው አለ እና ኖ ለጌታ ከማጨት አንጻር፣ ለእግዚአብሔር ከመስጠት አንጻር፣ ለእግዚአብሔር ከማብቃት አንጻር ሊሆን ይገባል ማለት ነው። ስለዚህ ጳውሎስ በጣም የሚገርመው ፓስተር ሲናገር የነበረው ነገር ምንድነው? he invested on this church ለእነዚህ ሰዎች አገልግሏቸዋል። እስከሚያስፈልጋቸው ድረስ ዋጋ ከፍሎላቸዋል። እስከሚያስፈልግ ድረስ ለማብቃት አስተምሯቸዋል። ላስተማራቸው ሰዎች ላይ ነው እየተናገረ ያለው፣ እየገሰጸ እየመከረ ኢቭን ኢፍ ኢንቨስት ብናደርግም እንኳን ሰው ላይ ፐርስፔክቲቫችን ከኢየሱስ አንጻር ከማብቃት አንጻር እና ለጌታ የሚቀና ከሆነ ለክርስቶስ ማብቃት አለበት። አንድ ሰው ለጌታ ቀናው የሚል ከሆነ ለክርስቶስ ማብቃት አለበት። ለክርስቶስ ያላበቃውን ሰው ላይ ጀጅመንት ክስ ምናምን ማድረግ አይችልም የሚል ነገር አስተምሮናል። እና በጣም የነካኝ ነገር በቃ በጣም አገልግሎት ከልብ ይጀምራል ብለዋልና ልባችን ልናውቅ ይገባል።
የራሳችንን ልብ ልናውቅ ይገባናል። ልባችን መነካት አለበት። ሌሎችን ለመንካት ከመጀመራችን በፊት ልባችን መነካት አለበት። ከመስበካችን በፊት ለጌታ ራሳችን ልንሰጥ ይገባል። ጌታ ኢየሱስ 33 ዓመት በምድር ላይ አሳለፈ። በምድር ላይ ኖረና he knows us he knows being human ማለት ምን ማለት እንደሆነ ጌታ ያውቃል። ስለዚህ ከዛ አንፃር ኢየሱስ ክርስቶስ ያደረገው ነገር በሙሉ የእግዚአብሔርን ሐሳብ ነው። እንደገና ደግሞ ሰው ይሄን ፍለሽ ተረድቶታል ጌታ። ስለዚህ ይሄንን እኛ አንደርስታንድ ማድረግ መቻል አለብን። እንድናገለግል ስንጀምር ሰው ስጋ ለባሽ መሆኑን መረዳት መጀመር አለበት። ማወቅ መቻል አለብን። ልናገለግል ስንጀምር really ሰሚት ማድረግ አለብን። እሱን በጣም ተምሬያለሁ። እና ኤቭሪቲንግ እግዚአብሔር ጌታ ኢየሱስ ያደረገው ነገር ከአባት አንፃር ነው። ይሄን ልንማር ይገባል። ከጌታ ከአብ አንፃር ነው ሁሉ ነገር ያደረገው። ስለዚህ እኛ የምናደርጋት እያንዳንዷ ነገር ከኢየሱስ አንፃር መሆን አለበት። ከኢየሱስ አንፃር፣ ከኢየሱስ ርህራሄ፣ ምህረት፣ ቸርነት ዋጋ አንፃር ነው ሰዎችን አድረስ ልናደርግ የሚገባል። ከዚህ ውጪ የምንሄደው ነገር በሙሉ ከሌላ እውቀት የመጣ እንደሆነ በቃ በጣም ተረድቻለሁ። አገልግሎት ከዛላ ቀጥሎ ያለ አገልግሎት ነው። አገልግሎት የተሰጠው በእግዚአብሔር ፈቃድ እንደሆነ አንዳንዶችን ሐዋርያት አድርጎ ሰጠ። አንዳንዶችን ሐዋርያት፣ ነቢያት፣ ወንጌል ሰባኪ፣ አስተማሪዎች ሰጠ ይላል። ስለዚህ ይህንን እግዚአብሔር እነዚህን ኦፊሶች ሲሰጥ ህዝቡን በእነዚህ ኦፊሶች እንዲገለገል እንዲጠቀም እግዚአብሔር ነው የሰጠው። ችሎታ አይደለም፣ እውቀት አይደለም፣ ወይም ደግሞ የሆነ የሚደረስበት ነገር አይደለም። ኢትስ ጀስት ጊፍት ነው፣ የተሰጠ ነገር ነው። ስለዚህ የትኛውን ነገር ስጦታ የተሰጠን ሰዎች ከኛ ችሎታ አይደለም፣ ከኛ ጥበብ አይደለም፣ ከኛ ማስተዋል አይደለም። እሱ ማርኮ የሰጠን ነገር ነው። ምርኮ አይደል? ወደ ምድር ወረደ፣ ምርኮን ማረከ። ይሄን ሁሉ ነገር ሰጠ ለቤተ ክርስቲያኑ። ስለዚህ የተሰጠ ነገር ስለሆነ we need to be careful። በቃ ይሄ በጣም serious business ነው። እግዚአብሔር ይርዳን እና በጸጋ ነው፣ ግሬስ ነው፣ ጊፍት ነው። ስለዚህ በማመን በማወቅ የሚገኝ አንድነት። ከዛ ስለ አንድነት አወራ አይደል? ስለ አንድነት ተናገረና አንድ እንድንሆን ተጠርተናል። እንድንስማማ አይደለም። የተለያየ ሀሳብ ሊኖረን ይችላል። የተለያየ ሌቭል ሊኖረን ይችላል። የተለያየ አይነት አንደርስታንዲንግ ሊኖረን ይችላል። የተለያየ አይነት ባክግራውንድ ሊሆን ይችላል። አንዳንዱ ከእንትን የመጣው ከምንድነው ከይሁዳን የመጣው፣ አንዳንዱ ከአህዛብ ከግሪክ ከሮም ሊሆን ይችላል የመጣው። የተለያየ አይነት አንደርስታንዲንግ ሊኖረን ይችላል። ግን ኢዳዝም ማተር፣ ይሄ ማተር የሚያደርግ ነገር አይደለም። ማወቅ ያለብን እንድንስማማ አልተጠራንም፣ አንድ እንድንሆን ግን ተጠርተናል። ይሄ በጣም ትልቅ በቃ አፖስትል ማለት ራሱ አሁን ለምሳሌ የምናስበው አፖስትል ትልቅ ነው ምናምን ብለን እናስባለን። የተለያዩ ኦፊሶችን ትልልቅ ናቸው ብለን እናስባለን። ነቢያት ነው፣ ነብይ ነው፣ በቃ ነብይ ነው፣ ይቆርጣለሁ ፈልጣለሁ ብሎ ሰው ሊያስብ ይችላል። ግን ከሚስ እንትን የተደረገ ነገር ነው፣ ሚስ አንደርስቱድ የተደረገ ነገር ነው። እኛ ግን ጌታ ዛሬ አስመልጦናል። ጌታ ስሙ የተባረከ ይሁን። በአፖስትል ማለት የተላከ መልእክተኛ ማለት ነው። ስለዚህ ስለ ቸርች ስናጠና፣ ስለ ቆሮንቶስ ቸርች ስናጠና የእግዚአብሔር ጸጋ ነው የሚያሳየን። በጣም ትናንትና እንዲያው ፓስተር ሲናገር የነበረው ስለ ቆሮንቶስ ቤተክርስቲያን ስለ መኖሯ ጌታን እያመሰገነ ይናገር ነበርና አሁን በዚህ በአህዛብ ዘንድ ባለን ቸርች፣ አሁን እኛ አህዛብ አይደለም የምንባለው፣ በአህዛብ ዘንድ ባለች ቸርች ውስጥ ያሉትን from worst to እስከ መካከለኛ እስከ ደግሞ እስከ የሚባለውን አይነት ሌቭል ክፋት ባለብን መካከል እግዚአብሔር
ይሄ ቆሮንቶስን አስቀመጠና ስለ ሁሉም ነገር እንድንማር ሆነን ስለ ሁሉም ነገር እንድናውቅ ሆነንና ጌታ ስሙ የተባረከ ይሁን። ይሄ ሰርቫንት የሆነ ልብ እግዚአብሔር ይስጠን። ሰርቫንት የሆነ ልብ በቃ የኢየሱስን ሐሳብ የእግዚአብሔርን ሐሳብ በክርስቶስ ኢየሱስ ውስጥ ያደረገውን ሐሳብ ለማገልገል እግዚአብሔር ይርዳን። ከጀጅመንት እግዚአብሔር ያውጣን። ፈርደን ቆርጠን እንደዚህ አድርገን የምናደርገውን ነገር እንድናይ እግዚአብሔር በጣም ይሄንን አድርጓል በመካከላችንና በዚህ በጣም ደስ ይለኛል። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ለወደደን፣ ለመረጠን፣ ለጠራን ክብር ለሱ ይሁን። ጌታ ስሙ የተባረከ ይሁን። ወዳችኋለሁ። ቴንኪው ፖልዬ። ጌታ ኢየሱስ ብርክ ያርገው። አሜን። ሊያ ጌታ ይባርክሽ። ጌታ ጸጋውን ያብዛልሽ። ያው በደንብ እኔ ያዳመጥሽ ኦልሞስት ሁሉም ነው ያልሽውና እግዚአብሔር ይባርክሽ። ኢቭን እኔ በጣም የብዙዎቻችን የሁሉም የሰው ልጅ ችግር ብዬ ማስበው ሰዎችን ስንወድ ከሰዎች ጋር ህብረት ስናደርግ በጣም ካልኩሌት እናደርጋለን እና ፓስተር ቅድም ከተናገረ ውስጥ ክርስቶስ እንዲሁን የወደደን ለየት የሚለው ደግሞ ገና ኃጢአተኞች ሳለን፣ ገና ጠላቶች ሳለን፣ ገና ደካሞች ሳለን የወደደን እና ምንም ነገር ሳያይ ነው የወደደን የሞተልን ያደረገልና ቀደም ፓስተር የክርስቶስ ሐሳብ በእናንተ ውስጥ ይኑር ሲል ነበረ ጳውሎስ ያለውንና ያ አስተሳሰብ ካለ የአብዛኞቻችን ችግር ሰው ስናይ ምን አገኛለሁ የሚል ካልኩል ይሄ ምድራዊ ሲስተም ነው። የእግዚአብሔር ልጅ የዲያብሎስን ስራ ያፈርስ ዘንድ ተገለጠ ሲል ይሄ አሁን የምድር ሲስተም ነው። ሰውን ስንወድ ያለውን አቅም አይተን ያለውን ተቀባይነት አይተን ያለውን ገንዘብ አይተን መውደድ ምድራዊ ሲስተም ነው። የክርስቶስ ሲስተም ደግሞ እንዲሁ በክርስቶስ መውደድ ነው። የክርስቶስ ሲስተም ደግሞ እንዲሁ ጠላቶችን መውደድ ነው። ስለዚህ እዚህ ውስጥ ያለን ሰዎች ስናይ ለመወደድ ብለን ምን አተርፋለሁ በኋላ ላይ ብለን ሳይሆን መውደድ ያለብን እንደዚሁ መውደድ እንዳለብን እና አሁን ይሄ እኔ በጣም ነው የነካኝ። ሰዎችን እንዴት ነው እስኪ ምንም ቫልዩ የሌለውን ሰው ወይም በሰው ዘንድ ተቀባይነት የሌለውን ሰው እንዴት ነው ትሪት ማደርገው እኔ ብዬ ራሴን እያየው ነበር። ከዚህ ሰው ጋር ብሄድ ምናልባት ከኔ የሚጎል እንጂ የሚጨምርልኝ ነገር የለም ብዬ ከማስበው ሰው ጋር እሄዳለሁ ወይ? ካለኝ ፖዚሽን አንፃር ክርስቶስ ከሰማይ እንደወረደው እንደዛ መውረድ እችላለሁ ወይ ብዬ ፓስተር ያን ሲናገር በጣም ራስ እኔን እየነካኝ ነበር እና እኔ እንዳልይዝባችሁ የነካችሁን እናንተም ሁለት ደቂቃ እያረጋችሁ ቀጥሉ። ጌታ ይባርካችሁ። ቤትሻ መቀጠል ትችላለሽ። ይሰማል ድምጼ? አይ ቲንክ ከትናንትና የቀጠለ እሳት ነው ዛሬ የመጣው። እኔ ራሴን እየወቀስኩ ነው ያደርኩት በእውነት ፓስተርዬ እና ቆሮንቶስን ሳስብ እንደነገርኩ ፍራንክፈርትን እያሰብኩ ነበር እያልኩ ነበርና አም ፍሮም ጀርመኒ ሶ ዛሬ እንዳልከው ሰው ቆሮንቶስን ሲያስብ ኃጢአቱን ነው የሚያስበው እያልክ ነበር። ምን አይነት ከተማ ናት እቺ ይላልና በእውነት እንደ ክርስቶስ አካል ማሰብ ያለብን እግዚአብሔርን ትልቅነት ነው። እንደው እግዚአብሔር በምን አይነት ኃይል ሊገለጥ ነው እዚህ ከተማ ላይ ብለን ነው ማሰብ ያለብን። ምክንያቱም የእግዚአብሔርን ኃይል ኮምፕሮማይዝ ማድረግ ይመስለኛል ከእግዚአብሔር ኃያልነት በላይ የከተማዋ ቆሻሻ ሲታየን እግዚአብሔር ታዲያ ምኑን እግዚአብሔር ሆነ? እንደዚህ አይነት የተጨማለቀ ከተማን ማጽዳት ካልቻለ ይሄ ኃይሉ ከሌለው ምኑን እግዚአብሔር ሆነ አይደል? የምንከተለው እግዚአብሔርና በጣም እየገረመኝ የነበረው ፓስተር ስትናገር በቆሮንቶስ ውስጥ ዲቪዥን አይታጣም እያልክ ነበር አይደል? ቤተክርስቲያን ስትኖር ቆሮንቶስ ውስጥ ዲቪዥን አይታጣም አልክና ከዛ ጳውሎስ ምን ብሎ ጀመረ? በቆሮንቶስ ላለችው ለእግዚአብሔር ቤተክርስቲያን ይላልና የፈለገ በቆሮንቶስ ውስጥ ያለች አዞብች ቆሮንቶስ ውስጥ ያለ ቤተክርስቲያን ክፍል ቢኖር የእውነት አካሉ ኮንክ ያቺ ቤተክርስቲያን የእግዚአብሔር ናት እያለን ነው። የፈለገ ዲቪዥን ይኑር ቤተክርስቲያን የእግዚአብሔር ናት ይልና ከዛ መልሶ ምን ይላል ደግሞ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ይላል። ጳውሎስ ገብቶታል። እግዚአብሔር ፍቃድ ባይኖር ጳውሎስ ሐዋርያ ሊሆን አይችልም።
ላይክ ምንም አይነት ስራ ሊሰራ አይችልም ጳውሎስ ያለ እግዚአብሔር ፍቃድ። የእግዚአብሔር ፍቃድ ኖሮ ነው አሁን እንዳልከው አገልጋዮች፣ ፓስተሮች፣ ፕሮፌቶች ምናምን የምንለው። ፓስተርዬን አሁን በእኛ አይን ስናየው በእግዚአብሔር ላይ ኢየሱስ ክርስቶስ ባየበት አይን ካላየ ነው በሱ ኃይል ከሆነ እያየ ነው ያለ ነው there's something wrong because ፓስተር ራሱ የሚነግራቸው ነገር ያውቃል ያለ እግዚአብሔር ፍቃድ ፓስተር ምንም ሊሆን እንደማይችል ማለት ነው። እና ፓስተር እያልክ ነበር አገልጋዮችን ስንጠራ ሊሞዚን እንዴት እንደምንቀበላቸው ላይክ ሊይዘውልን ከሚመጡት መልእክት በላይ እንዴት እንደምንቀበላቸው እንዴት እንደምናስተናግዳቸው እንጨነቃለን። እንደዛ የምንጨነቀው ዲቪዥን ውስጥ ካለን ነው። የእውነት የክርስቶስ አካል ውስጥ ካለን ይዞልን ከእግዚአብሔር እንደ የእግዚአብሔር አፍ ስለሆነ ከእግዚአብሔር ምን አይነት መልእክት ይዞልን እየመጣን ይሄ ሰው ብለን ስለሱ ነው የምንጨነቀው ሞር እንጂ በምን አይነት እንደምናስተናግደው ምን አይነት ሆቴል ውስጥ እንደምናስተኛው አይደለም የምናስበው። እና የእግዚአብሔር ቅናት አለን የምትሉ ሰዎች እያልክ ነበር ፓስተር። የቤተክርስቲያን ናት ከፋፍሉ ፕሊዝ ቢካዝ እግዚአብሔር ቅናት ያለው ሰው አይደል ፓስተር ላይክ ሲጀመር የሚያየው የእግዚአብሔር ቅናት እንዴት ነው አካሉን አንድ ማድረግ ነው። ምንድን ያልከው ቅድም ክራይስት የሚፈልገው እንድንስማማ ሳይሆን አንድ እንድንሆን ነው እያልክ ነበር። ቢካዝ ባለመስማማትን መስማማት ስላለ ማለት ነው። እና አንድ ነው መሆን ያለብን ላይክ አንድ በክርስቶስ አንድ ቢካዝ ላይክ እግዚአብሔር አንድ ሆኖ ሲል ክርስቶስን አስቦ ነው ልጁን አስቦ ነው አንድ ሆኖ እያለን ያለው። እኛ እንደ ሰው ግን ላይክ እንስማማ ስንል የሆነ አድሚት አድርገን ነው የሀሳብ ልዩነታችን እንዳለ ሆኖ እንዲሁ እንስማማ። እንዴት ነው አንቺም በሃይማኖትሽ እኔ በሃይማኖቴ ተስማምተን እንኖር እንደማለት ነው። እና ላይክ ክርስቶስ የሚፈልገው አንድ እንሆን ነው እንጂ እንድንስማማ አይደለም። ይሄን በደንብ በትልቁ ነው አስምሬ የጻፍኩት ራሱ ማለት ነው። እና ለእግዚአብሔር የሚቀና ሰው ከሰውየው የሚጠቀመውን ሳይሆን ነው ክርስቶስ እንዴት አድርጌ ላስጨብጠው ብሎ ነው የሚያስበው እያልከን ነበር። ቢኮዝ ትናንትና እያልከን ነበር አይደለ? ጥፋትን ከመቁጠር ሳይሆን የምንጀምረው ይሄ ሰው የፈለገ አይነት ኃጢአትና ጥፋት ይኖርበት ኢየሱስ ክርስቶስን እንዴት አድርጌ ላስጨብጠው ብለን ነው ማሰብ ያለብን። ላይ የምንሰጠውን ነገር ፈትሸን መስጠት ያለብን እያልከን ነበር። እና ጥቅምን አያስብም የእግዚአብሔር ቅናት ያለበት ሰው። እና በጣም ጭንቅላቴን እንዲህ ያደረገኝ አንድ ነገር ነበርና የትህትና ስታንዳርድ ኢየሱስ ክርስቶስ ነው ብለህን ነበር ጋይስ። የትህትና ስታንዳርድ ኢየሱስ ክርስቶስ የሆነው ሊጠቀም ዝቅ ስላላለ ነው እያለን ነበር ፓስተር። ላይክ ኢየሱስ ክርስቶስ ሊጠቀም አይደለም ዝቅ ያለው፣ ላይክ ወርዶ ሊጠቀም ያልፈለገው ኢየሱስ ክርስቶስ ብቻ ነው። እያወቀ ኃያልነቱን እኮ ነው በቃ ክብሩን እያወቀ ዝቅ ያለው። የሆነ አጋፔ ላቭ የሚባል አለ አይደል? ላቪንግ ዊዛውት ኤክስፔክቴሽን፣ ምንም ኤክስፔክት ሳያደርግ ቢካዝ እንዴት ነው እኔ አይ ዶንት ኖ ላይክ የኢየሱስን ስታንዳርድ በደንብ አድርጌ እንዳቅን ያደረገኝ ይሄ ነገር ማለት ነው። በእውነት ላይክ የትህትና ስታንዳርድ ኢየሱስ ነው ብለናል አይደል? የፍቅር ስታንዳርድ የፍቅር መጨረሻ ምናምን ብለን የትህትና ስታንዳርድ ኢየሱስ ክርስቶስ ነው። this is በጣም ዲፕ እና ትህትና ማንነት ነው እያለን ነበር ፓስተር። ትህትና ማንነት ነው ላይክ የጥቅም ወይ የትርፍ ጉዳይ አይደለም። ማንነት ነው በቃ ናቹራሊ ፍሎ የሚያደርግ ነገር ነው። በቃ ልታስመስለው ልታመጣው ልትለምደው የምትችለው ነገር አይደለም። ትህትና በቃ ዝም ብሎ ማንነት ነው። እና ደግሞ አገልጋይ ከመልእክት አይጀምርም ከልብ ነው እያልክ ነበር ፓስተር። አገልግሎት ከቅባት አይጀምርም ከልብ ነው። የሆነት ስናገለግል ልባችንን ፈትሸን ይሁን። እኔ እየፈራው ነበር ፓስተር። ሁላችንም ነው እየኮረከምከን የነበረው ባይ ዘ ዌይ ላይክ በጣም እየፈራው ነው ራሱ እየሰማው የነበረው ማለት ነው። ልባችንን በእውነት በጣም መፈተሽ ያለብን ጊዜ ነው ይሄ። ላይክ ለሰው ልጆች ኢቨን ክርስቶስን ሼር እናርጋችሁ ስንላቸው በእውነት ህይወታችን ላይ እየታየ ነው ወይ ያ ክርስቶስ? በእውነት የኔ ክርስቶስ ላይክ የኔ ልብ በክርስቶስ አካል ውስጥ ነው ወይ ያለው? ላይክ ይሄን በጣም መፈተሽ አለብን። እና ከዛ ምን አልከሰል ሰው መርጦ ነው የሚያየው አይደል ፓስተር? የሰው ልጅ በጣም መርጦ ነው የሚያየው ባይ ዘ ዌይ። እና እኔ ፓስተርዬን ሳይ የእሱን ኃይል ማይ ከሆነ መዳን አለብኝ። አይ ቲንክ ዳግም ጥምቀት የለም ግን መዳን አለብኝ ቢካዝ ፓስተርን ሳይ መርጬ ያ ክርስቶስን ካላየው ያንን ኃይል ፓስተርዬ ላይ እየተጠቀመበት ያለውን የሚያቃጥለውን ኃይል ካላየው there is something wrong እና የሆነ ሰው እጅ ጭኖ መጸለይ ያለበት እኔ ላይ ማለት ነው። እና ትናንትና በጣም እየገረመኝ የነበረ ነገር ስላለ ፓስተርዬ ምን አልከን? የሰው ልጅ ሲናገር ወይ መልእክት ሲያስተላልፍ ኢየሱስ ክርስቶስን ሴንተር አድርጎ ከተናገረ ያ መልእክት ለትውልድ ይደርሳል እያልከን ነበር። እና ጳውሎስ ይሄን የገባው ላይክ እንዴት አድርጎ ነው የገባው ብዬ እያሰብኩኝ ነበር። ፖል ሲናገር እግዚአብሔርን ሴንተር አድርጎ ስለተናገረ ነው ትውልድ የደረሰው። እኛ ጋር ደርሷል ሊትራሊ ይሄ ነገር
ላይክ ኢየሱስ ክርስቶስ ሴንተር ላይ ነበር። ያ የተከፈለው ዋጋ ሴንተር ላይ ነበረ። የፈሰሰው ደም ሴንተር ላይ አድርጎ ነው እየተናገረ የነበረው። የቆሮንቶስ መጨማለቅ ሳይሆን ላይክ እያናገረው የነበረው ያ የፈሰሰው ደም አለ ጭንቅላቱ ላይ ፖል ላይ በቃ ክርስቶስ የሆነ ያልተበደረውን ዕዳ ሊከፍል እንደመጣ ገብቶታል ፖል። በቃ የኛን ዕዳ ያልተበደረውን የሱ ያልሆነውን ዕዳ ሊከፍል እንደመጣ ስለገባው ቆሮንቶስ ላይ ያለውን ብድር ኢየሱስ ክርስቶስ ሊያጥብ እንደሚችል ያውቃል፣ ገብቶታል። እና ሰይጣን ሚሽኑ እያልከን ነበር እኛን ኃጢአት ማሰራት አይደለም ከአካሉ ማስወጣት ነው እያለ ነበር ፓስተር። ቢካዝ ኃጢአት የፈለገ ብንጨማለቅ እዚህ ያለን ሰዎች በእውነት ክርስቶስን አንድ ይሄንን ልብስ የለበስነውን ክርስቶስ አውልቀን ብታዩን አንታይም። በጣም የምናስጠላ ሰዎች ስለሆነን የሰይጣን ዓላማው ፖልን ፓስተርዬን እኔን እነ ሴትና ሊያየን ኃጢአት ማሰራት ሳይሆን ከዚህ ፌሎሺፕ ከዚህ አካል ማስወጣት ነው። ቢኮዝ ያቃል ጠላት የፈለገ ኃጢአት ብንሰራ የሚያቅፈን እጅ እንዳለ ያቃል። ላይክ እግዚአብሔር ያሰበውን ዓላማ ያንን በጎ ፍቃድ ሊያቆም እንደማይችል በእኛ መውደቅ ያቃል። ቢኮዝ በእኛ ውድቀት የእግዚአብሔር እንትን መሐሪነት ስለማይቀየር ማለት ነው። እና ኃጢአትን ማሰራት ብቻ ቢሆን ኖሮ ያው ሰው ንስሐ እንደሚገባ ያቃል ጠላት። በደንብ ነው የሚያውቀው። ባይ ዘ ወይ ከኛ በላይ ቃሉን ያቃል ጠላት። እና በጣም እንዳንሸወድ በእውነት ኃጢአት ሰርተን እንደዚህ እንዳንል ዛሬም የሚያቀፍ እጅ አለ። በእውነት ኃጢአት ሰርተን ስንመለስ ዝም ብለን አይደለም የምንመለሰው። ድግስ አዘጋጅቶ ነው የሚጠብቀን አባታችን። ዝም ብሎ የሚቀበል አባት የለንም እኛ። ያ የፈሰሰው ደም ለሁሉም ነው። ክርስቶስ ሲመጣ ለነዚህ ለሐዋርያቶቹ ጻድቅ ነን ለሚሉት ምናምን ነገር አይደለም የመጣው። ለእንደኛ አይነቶቹ ነው የመጣው። ለወደቁት ነው የመጣው። ኃጢአትን ሊያጥብ ባይሆንማ ለምን መጣ ሲጀምር አይደለም? ላይክ ለኃጢአተኞቹ ነው የመጣው ክርስቶስ። ለጠፉት ነው የመጣው። እንደኛ ለተጎዱት ልባቸው ለተሰበረ ነው የመጣው። ስለዚህ ኃጢአት ሰርተናል ብለን ከእግዚአብሔር በእውነት አንለይ። ምህረቱ አለ፣ በእውነት አለ። እና ፓስተርዬ በእውነት ቆሮንቶስ ውስጥ አለን ብላችሁ የምታስቡ ሰዎች አረፈደም። በእውነት እስናት ቱ ሌት አለ ጌታ። እና ፓስተርዬ ቴንኪው ሶ ማች። ተባረኩ። ተባረኪ ቤትሻ፣ እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። በርትተሻል፣ ትላንትም ዛሬም እንግዲህ እየበለጥሽን ነውና ጸጋ ይብዛልሽ። በዚሁ ደግሞ ሂሮ ፎር ቸርች ሆስት ቲም ላይ በጣም አፕሪሼት ላደርግሽ እፈልጋለሁ ስለ ትጋትሽ። ትጉ እህት ስለነበርሽ እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። በጣም ብዙ ነገር ከስራሽም ውጭ ሆነሽ በደንብ ስትሰሪ ነበርና በጣም ነው የምንወድሽ። በረከታችንሽ፣ ተባረኪልን። መሀል ላይ እኔም ጣል እያረኩ ልለፍ ቤትሻ ካለች ውስጥ ስለ አንድነት አውርታ ነበርና ክርስቶስ እንድንስማማ ሳይሆን አንድ እንድንሆን ነው የሚፈልገውና ፓስተር ቅድም ስለ ብሔር አንስቶ ቤተክርስቲያን በየብሔር የሚከፋፈሉ አለና አንድነታችን የጀመረው መስቀሉ ላይ ነው አለ። ስለዚህ አንድነቱ መስቀል ላይ ከጀመረ ራሳችንን ቼክ እንድናረግ እፈልጋለሁ። ምናልባት ከትግራይ መተን ትግራይ የሆኑ ሰዎች የሚመቹን ከሆነ ብቻ የሚመቹን ከሆነ የትግራይ በቃ መዝሙር ሲመጣ ቋንቋው ትግረኛ ስለሆነ አማርኛም እየገባኝ ምነካ ከሆነ ራሴን ቼክ ላረግ ይገባል። ጉራጌ ከሆንኩ ነኝ ግን እንደዛ ምነካም ከሆነ ራሴን ቼክ ላረግ ይገባልና ወዳጆቼን በዙሪያ ሳይ ከኔ ብሔር ጋር የመጡ ብቻ ከሆኑ የሚስማሙኝ ሲያጠፉም ዝም ብዬ ሰፖርት ማድረገው ከኔ ብሔር ጋር ያሉትን ብቻ ከሆነ ቼክ ላረግ ይገባል ሁላችንም። ፓስተር አሁን ለምሳሌ ሶማሌ ነው ግን እየተስማማ ያለው ይሄ ከጉራጌውም ጋር ከሁሉም ጋር ነው። ስለዚህ ምን ማለት ነው? ፓስተር መስቀሉ ገብቶታል ማለት ነው። የኔ ወንድምነት ለፓስተር የጀመረው ከሶማሌ ከመሆኔ ጉራጌ ከመሆኔ ሳይሆን ከመስቀሉ ነው የጀመረው ማለት ነው። ያን ስለተረዳ እኔ ወንድሙ ነኝ። ውልደታችን የኔም ፓስተርም እኩል ነው። የት ነው ሲባል መስቀሉ ላይ። ስለዚህ አንድነታችን የተጀመረው መስቀል ላይ ነው ማለት ነው። ስለዚህ ራሳችንን ቼክ ማድረግ አለብን። አሁንም የመጣንበት ማህበረሰብ የሚይዘን ከሆነ የመጣንበት ማህበረሰብ ክርስቲያን ነን ብሎን የሚስበን ከሆነ አሁንም ራሳችንን ቼክ ልናደርግ ይገባል። አሁንም ማህበረሰብ የመጣንበት ብሔር ወግነን የምንከራከር ከሆነ የሆነ ዘማሪ ስናይ የሆነ አገልጋይ ስናይ ከዛ ተነስተን ሰፖርት የምናደርግ ከሆነ የመስቀሉ ያልገባን ነገር አለ ማለት ነው።
አራክፈን ያልመጣነው ነገር አለና ፓስተር ቅድም ሲናገር በጣም እሱን እያሰብኩ ነበርና ስለዚህ የጀመረው አንድነታችን መስቀል ነው። አሁን ያልኳችሁ ነገር እኔ ጋርም ችግር ካለ እናንተ ጋርም ካለ ፓስተር ምን አለን? የቱ ጋር እንመልከት? መስቀሉን እንመልከት። የዛኔ ውልደታችን ይገባናል። ጌታ ይባርካችሁ። ቀጣይ እሺ ሴት ናት ቀጥል። እሺ ያው ትናንት አልነበርኩም ግን እየወጣው እየገባው ነበርና ፓስተር አይ ቲንክ ስለ ሶማሊ እያወራክ ነበርና ሶማሊ ነው የምወደው ኢየሱስ ሶሪ ስለ ጫጫታው ቤት አይደለም እና ሶማሊ የምወደው ኢየሱስ ስለሚሰበክ አይደለም ግን I saw the Holy Spirit there እያልክ ነበር እና እኔ ኢትዮጵያን ለምንድን ነው የምወደው this much ነበር like ሰው ሁሉ እንደዚህ ኢትዮጵያ እንደዚህ ምናምን ሲል of course it's my country ግን ደግሞ why do I love it this much እያልኩ ነበር እና ለካ ክርስቶስን በደንብ ያወቅኩት እዛ ነበር ለካ ፍቅር የገባኝ like የክርስቶስ ፍቅር የገባኝ እዛ ነበር እና that touched me የዛሬው ትምህርት ደግሞ በእግዚአብሔር ቅናት የሚለው በጣም የነካኝ ፓርት ለካ በእግዚአብሔር ቅናት powerful come on ለካ በእግዚአብሔር ቅናት መቀናት እረፍት ነው like በፍሌሽ መቅናት ጭንቀት ነው really like ለምንድን ነው ለሱ ይሄን የሰጠኸው ጌታ ለኔ ለምንድን ነው ያልሰጠኸኝ እና that's flesh የእግዚአብሔር ቅናት ግን is rest በጣም እረፍት ነው እና አንዳንዴ ጌታ ይሄን አታርጉ ይሄን አርጉ የሚለን ለራሳችን ብሎ እኮ ነው ለራሳችን ፒስ ለራሳችን እኛ እሱን እንድንመስል እሱ በእኛ እንዲታይ ነው ይሄን አርጉ ይሄን አታርጉ የሚለው እና ለክርስቶስ ያልሆነ ለኛ አይሆንም ያልከው ደግሞ በጣም like it's very true because ክርስቶስ በሌለበት ህብረት ካረግን እንጠፋለን like እንደ ውሎክ ነካ ውሎክ ከሚጠጡ ከሚያጨሱ ጋር ከሆነ of course ይስቡሃል ወደዛ ክርስቶስን የሚወዱ ክርስቶስን የሚሰብኩ ጋር ከሆነ ግን ሞር ወደ ክርስቶስ ነው የሚስበን እና ለክርስቶስ ያልሆነን ለኛ አይሆንም የሚለው is very true እና ደግሞ one part two sorry ጽፌው ነው እና ጽፌ አይነበብልኝ It's not about the person, it's about the message. ብለክ ነበርና አንዳንዴ when you're young አይቀበሉህም በተለይ ሀበሻ young ናት ወይ young ነው በጣም ገና ላይፍን አላየም ይላሉ ግን ሜሴጁ ከኢየሱስ ነው it's not about the person ሜሴጁ እኮ ምናልባት ያ ሰው ሊነግርክ የሆነው like በቃ ወደ ኢየሱስ ሊመልስክ ወይም ካለህበት እንድትመለስ ይሆናል ግን young ያ ሰው young ስለሆነ ምናልባት ሊሰሙ አይችሉም ወይም ሊቀበሉ አይችሉም እና it's not about the person it's about the message በጣም yeah that's what I learned እና ጌታ ይባርካችሁ በጣም አሜን አሜን ጌታ ይባርክሽ ሴት ነው ጸጋውን ያብዛልሽ በጣም by the way እሷም ያንግ ናት በጣም I think 17 ነሽ አይደል ሴት ሶ አያችሁ ጌታ እንደዚህም በዚህ እድሜም ያው ለንደን ውስጥ ያለች ፍቅሩን እንደዚህ ያስቀምጣል እንደዚህ ለእግዚአብሔር ቃል ተረባ ቁጭ ብላ ያዳመጠሽ ነውና እዚሁ አሁንም በጣም ወጣት የሆናችሁ ሰዎች 17 18 አሁን እሷ እግዚአብሔር ረድቷት ነው ሌላ በቃ በጣም ዘመኑ የሚያሳየው ነገር ብዙ አለ በዚህ እድሜ እኔ በሷ እድሜ
የቱ ጋር እንደነበርኩ አውቃለሁ። በእሷ እድሜ ያሉ ሴቶች ምን እንደሚስባቸው ምን አይነት ብልጭልጭ እንደሚስባቸው አውቃለሁ። አሁን በእርሷ ላይ የእግዚአብሔርን ጸጋ ማየት እዚህ ብቻ አይደለም ሚሮ ፎር ጂሰስም እንዴት ቁጭ ብላ እንደምታዳምጥ። ስለዚህ እሷ በዚህ እድሜዋ ኢንጆይ እያደረገች ነው ቁጭ ብላ በ17 ዓመቷ። ጌታ በ17 ዓመትም ኢንጆይ ይደረጋል ደግሞ ይገባል። ይኸው ሪፍሌክት እያደረገች ነው። ስለዚህ እዚህ ውስጥ የምትሰሙ እህቶች ካላችሁ ቶሎ ወደዚህ ነው። በጣም በቃ የምትደሰቱበት ነገር መርካት ከፈለጋችሁ ወደዚህ ነው። ትልቅ ክብር ነው በእናንተ። እዚህ ውስጥ ትላልቅ ሰዎች አሉ፣ በጣም ትላልቅ ሰዎች። እዚህ ውስጥ ግን ቁጭ ብላ በ17 ዓመቷ የተማረችውን ነገር ገብቷ ተረድታ ሪፍሌክት እያደረገች ነው። ብዙ ቦታ መሆን ትፈልግ ኢቨን ሌላ ቦታ ነው ያለሁት አለች። ስለዚህ ጋይስ በዚሁ የምነግራችሁ አሁን ገና አንደኛ ቆሮንቶስ መጀመራችን ነውና ሰዎችን ጋብዙ ወደዚህ እንዲመጡ። እናንተም ቁጭ ብላችሁ ስሙ፣ ሰዎችንም ጋብዙ። ፓስተርም ቢያቋርጥ እኛም አንለቀውም። አሁን ጀምረናል፣ እንጨርሳለን። ስለዚህ ሰዎችን በደንብ ጋብዙና ጌታ ይባርክሽ ሴትና ለብዙዎች ምሳሌ እየሆንሽ ስላለ እኛም እየቀናንብሽ ስላለና እንወድሻለን። ጸጋ ይብዛልሽ አላዛሪ። እሺ ቀጥል። ሰላም ለእናንተ ይሁን። በመጀመሪያ ፓስተርዬ ጌታ ኢየሱስ አብዝቶ ይባርክ። ለአንተ የሰጠህን መረዳት ለአንተ ያበራልህን የዚህን ያህል መረዳት በኢየሱስም ለእኛም ያብራልን። በመቀጠል እኔ ስጀምር የምጀምረው ለክርስቶስ ያልሆነ ለእናንተ አይሆንም እያልክ ነበር ፓስተርዬ ስታስተምር የነበረውና ቢፎር ዩሮፕ ፎር ጂሰስ የነበረው ህይወቴ ያ ነበርና ብዙ ነገሮች የያዘው ያ ነገር እንደሆነ ገባኝ አንተ ስታስተምርና ስለዚህ መለየት እንዳለብኝ እየተማርኩ ነበርና ከእኔ ጋር ተመሳስሎ ሊሄድ የሚችል አንድ መስመር ልንሆን የምንችለው ስለ ኢየሱስ ሲያወራኝ ደስ ብሎ የሚቀበለው ስለ ኢየሱስ ሳወራው ተደስቶ የሚሰማኝ ሰው መሆን አለበት ማለት ነውና ይሄን ተመሪያለሁኝ። ሰው የማንቀበል ከሆነ ለሰው ምሕረት የማናደርግ ከሆነ እግዚአብሔርም እንደማይቀበለን ስታስተምረን ነበርና አንተ ያስተማርክ እኔ በሐሳብ ጌታ ሆይ ለዚህ ሰው ምሕረት አድርጌያለሁ ምሕረት አድርግልኝ እያልኩ ለራሴ ንስሐ እየገባው ነበርና በዛ በጣም ተባርኬያለሁኝ። ሌላ አንድ ይሄንን መረዳት ተረድቻለሁ። እኔ ሌላውን ይቅር ስል ነው ጌታ ምንን ይቅር የሚለኝ። ምሕረት ማድረግ ስጀምር ነው ምሕረት የሚበዛልኝ እና ሌላው ስለ ፖል አገልግሎት ነበር ስትናገረው የነበረውና ፖል ምን ንግግሩን ሲጀምር ከጌታ ነበር የጀመረው እያለ ስታስረዳ ነበርና እያልኩኝ ነበረ ብዙ ጊዜ እኔ በአገልግሎት ጌታ ሳገለግል ጌታን የተናገርኩት ወይስ ራሴን ነው የተናገርኩት እያልኩ ወደኋላ መለስ ብዬ ያሰብኩ ነበርና ከምን ጊዜም አገልግሎቶቼ በፊት እግዚአብሔርን ማስቀደም እንዳለብኝ ተምሬያለሁ። ፖል ሚቀናል እኔ ለሰው ፖል ሲቀናው የሚቀናው የነበረው በእግዚአብሔር ቅናት ቀናላችኋለሁ እያለ ነበር የሚቀናው የስጋ ነገር ያልሆነና እኔ ለወንድሞቼ ለፖል ለቤተልሔምና ወይ ለፓስተር የመቅናት ያለብኝ በእግዚአብሔር በኩል ባለ ቅናት ነው እንጂ በስጋ የሆነ እንዳልሆነ ተረድቻለሁ። መንጊዜም as a body of Christ like የሆነ ነገር ቢመጣ መፍታት የምንችለው ከመስቀሉ የጀመረ ውይይት ሲሆን እንደሆነ ተረድቻለሁ። ሌላው ከመስቀሉ ያልሆነ ውይይት like እንደሚያለያየን ግን ከመስቀሉ የጀመረ ውይይት አንድ body of Christ እንደሚያደርገን ተምሬያለሁ። ለጌታ የሚቀና ሰው ምን ጊዜም የሚለው ለጌታ ይሆናል ወይ ነው የሚለው ይብለህን ነበር ፓስተርዬና ጌታን እያልኩት ነበር ለአንተ ከዚህ በበልጥ ምቀናበትን ልብ ስጠኝ እያልኩት ነበር። ለምን ለጌታ ይሆናል ወይ ብሎ መረዳትን ስላለው ማለት ነው። ስጋዊ ባህሪውን ጸጥ ስለሚያስብለው እና የሌላኛው ደግሞ እኛን ላይክ መስቀሉ አንድ ሊያረገን እንጂ ሊያግባባን አይችልም እያልክ ነበረ እና እዛ ላይ የተረዳሁት ነገር እኛ ብንነጋገር ወይ እኔና ፖል ወይ ሊሆን ይችላል እኔና ቤተል ብንነጋገር የሆነች ፓርት ላይ እንጣላለን ወይ አንድ አንሆንምና እኛን አንድ ሊያደርገን የሚችለው በመስቀል ላይ የተከፈለልን መስዋዕትነት ነውና ይሄን ተረድቻለሁ። ፖል የሰጣቸው ሌላኛው ደግሞ ነገር ፖል የሰጣቸው መንፈስ ኢየሱስን እንደሆነ እየተናገርክ ነበርና እኔ ከኔ በኋላ ላለ እኔ የኖርኩ ያለሁት ህይወት
እንትን እያልኩ ነበር። ለሰው መስጠት የምችለው ያለኝን ህይወት ሳይሆን የኔ ህይወት ራሱ ኢየሱስን ማሳየት አለበት ብዬ እየተረዳው ነበርና ጌታ ኢየሱስ አብዝቶ ይባርክ ፓስተር። ይህን ተረድቻለሁ። ባስተማርከን በተገለጠልን በበራ ልክ ደግሞ መኖር እንድንችል መንፈስ ቅዱስ ይርዳን እላለሁ። ተባረኩልኝ። አሜን አሜን። ጌታ ይባርክ አላዛር። በጣም ነው የምንወድህ። ጌታ ብርክ ያድርግህ። የሆነ ሰው ልጎበኝ ሄዳለሁ ብለህ ጎበኛ እንዴ? የነገር ሄደ ነበር አላዛር? ልሄድ ነው ጨርሻለኝ። ነግሬዋለሁ ቀኑን ምናምን። ኧረ ተው ፎልተው እዚህ ጋር ጌታ ይባርክ። አላዛርን አይታችሁታል። ሂሮ ፎር ጂሰስ ላይ በነበረን ኮንፍራንስ ላይ በመዝሙር አብረን ጌታን ስናመልክ ነበርና በቃ ትህትናው፣ ሀምብልነቱ የሰጠን ፍቅር በጣም የሚገርም ነበርና ሲዘጋጅ የነበረበት ነገር ለጌታ የነበረው ነገር ትህትናው ብዙ በጣም ተምሬያለሁና የምሬን ነው የምላችሁ። በጣም ብዙ ነገር ተምሬያለሁ። በተለይ ትህትናው ዝቅ ማለቱ በጣም እና አሁን ሚስጥር አላወጣም ብዬ እንጂ ምን ያህል ከኔ የተሻለ ልብ እንዳለውና ምን ያህል መማር እንዳለብኝ ነው ራሱ በጣም የተማርኩት ያለሁት። ያው ካለፈ በኋላ እነግራችኋለን። አሁን ሚስጥር ስለሆነ ነው። ጌታ ይባርክ። በጣም ይኸው ናውዴም በጣም ተባረክ እያለህ ነውና በጣም ነው የተባረክ ነው። መልካምነትህ በጣም ብዙ ነውና ተባረክ። እንወድሃለን። አሜን አሜን። ጌታ ይባርክ። አንድ መሀል ላይ ሪፍሌክት ማድረገው ቅድም ፓስተር ካለ ውስጥ ከጀርባ አውርቶ አካል መበተን ላይ ጳውሎስ ምን ያህል ሲሪየስ እንደሆነ ሲናገር ነበር ፓስተር እና ራሴን እያየሁኝ ነበረ። በወንድሞች በእህቶቼ መካከል ስለ እከሌ አውርቼ ምን ያህል ነው አካሉን ምረብሸው፣ ምን ያህል ወይስ የሚያንጽ ነገር ነው ማወራው ወይ የሚለውን በጣም ራሴን እያየው ነበርና ስማርበትም የነበረ ነገር ነው። ምክንያቱም አካል ውስጥ ገብቼ ለምሳሌ እኔ ከቤቲ ጋር ውዬ ሴትና ስለ ሴትና እያወራሁኝ ሴትናን ስታገኛት መጥፎ አይምሯል ስለ እሷ አመለካከት መጥፎ ነገር የምዘራ ከሆነ ራሴን ቼክ ማድረግ እንዳለብኝ ነበር ፓስተር ሲናገር እየሰሙ ያለሁት። ምክንያቱም እኔ ቁጭ ብዬ እዚህ ጋር ስለ ሴትና መጥፎ ነገር እያወራው ቤተል ስትሄድ የሳልኩባት ኢሜጅ መጥፎ ነገር ነው የሳልኩባት እና ልቧን ኦልሬዲ አውቄዋለሁ፣ ረብሼዋለሁ፣ በመጥፎ አይን እንድታረግ አይቻለሁ። እና ከዛ ይልቅ ግን ስለ ሴትና ግን መልካም ነገር ማውራቱን ስለ እርሷ ግን መልካም ነገሩን ስሎ ስትሄድ በመልካም ልብ እንድታገኝ በቅን ልብ እንድታገኝ አለመበከል ወንድም እህቶቻችንን አካሉን አለመበከል የሚባለውን ነገር ፓስተር ቅድም ሲያወራ በጣም ራሴን እያየው ነበርና አንዳንዴ የራሴንም ችግሮች እያየሁኝ ነበር። እዚህ ውስጥ ለሁላችንም ማለት የምፈልገው ነገር ስለ ወንድሞቻችን ስለ እህቶቻችን መልካሙን የተሻለውን ቅኑን የእውነተኛ የሆነ ማለት እንትኑ አይቅደምብን፣ ላይክ መጥፎ ነገሩ አይቅደምብን፣ መልካም ነገሩን እኔ ጌታ ለሳምራዊቷ ሴት ሲጀምር በመልክ እንትን እኮ ነው 5 ባሎች ነበሩሽ ምናምን ብሎ አውርቷት ምንድን ያላት እውነትን ተናገርሽ እንዲህ በማለትሽ የተናገረችው ነገር እኮ ያረገችውን ጥሩ አይደለም፣ ግን ያለችው ነገር ግን እውነት መናገሯን አፕሪሺየት አደረጋት። ስለዚህ እኛም ስለ ሰዎች ስንናገር ከመልካምነታቸው እንነሳ። ሰዎች ላይ ኢሜጅ ስንስል መልካምነታቸውን እናድርግ። ከዛ ውጪ እንጸልይላቸው። ካልሆነ ግን ፓስተር ቅድም ሲናገር እንጠይቅበታል። አካሉን የሚበትን ከሆነ ጴጥሮስን ሳይቀር ነው የተናገረው። ሲሪየስ ነው ጉዳዩ። ስለዚህ በአካል ውስጥ ምን ያህል ማንንም መበከል እንደሌለብኝ ነው ሰማሪ ነበረው። ምን ያህል ስለ ሰዎች እኔ አሁን አንዳንዴ አልደብቃችሁም ተሳስቼ አንዳንድ ሰው ያናደኝ ሰውዬ ምናምን ብዬ አወራለሁና ካለፈ በኋላ ግን ይሸክከኛል፣ ካለፈ በኋላ ግን ያመኛል። ለምን ያ ሰው የሚያይበትን እይታ ቀየርኩበት። እኔ እኮ ነገ እኮ ደግሞ እኮ ከዛ ሰው ጋር እኮ ይቅርታ ተባብዬ ወይ የሆነ ነገር እተቃቀፋለሁ። ሌላ ሰው ጋር ግን ሌላ መርዝ ረጭቼ ሄድኩኝ። እኔ የተጎዳሁበትን የኔን የሆነ ነገሬን እዛ ሰው ላይ አስቀምጬ ያ እንዲያየው አደረግኩኝ።
ከዛ እኔ ነገ ስተቃቀፍ ይሄ በሌላ የሚጃየው ሰውዬ ይጎዳል። ስለዚህ ለወንድም እህቶቻችን ስለ ወንድም እህቶቻችን በቃ ስንመጣ መልካሙን ነገር እናውራ፣ አፕሪሺየት እናድርጋቸው። ብዙ መጥፎ ነገር አይታችሁብኝ ዛሬ እዚህ ሰማር ካያችሁ የኔን መጥፎ ነገር ተውትና ዛሬ እየተማረ ነው እንድቀጥል መማሬ እንድቀጥል አፕሪሺየት አድርጉ። ከሰዎች ጋር ደግሞ እንጠንቀቅ፣ እንደ ክርስቲያን እንጠንቀቅና ፓስተሪያን ሲናገር ራሴን እየወቀስኩ ነበርና ያው የእግዚአብሔርን ቃል ስንማር የእግዚአብሔር ቃል ያልሆነው ውስጣችን ያለው አንድ እንዲወጣ ትክክል ያላረግነው ነገር ካለ ደግሞ ንስሐ እንድንገባበትም ነውና ዳዊት ሕጎች ለእግሬም መብራቶች ሆኑኝ እንደሚል አካሄዳችንም እንድናስተካክል ነው በእግዚአብሔር ቃልና ይሄን ነገር ደግሞ ተረድቻለሁና ፓስተርዬ ጌታ ይባርክ። ብዙ ያስኩኝ እሱ ነው በትልቁ አድርጎኝ እኔ ሊይዛል ነበር ግን እሺ ቀድሞ የገባው ማን ነው? ቤቲ ታስታውሻለሽ? ሰርጉ ኦኬ እሺ ሰርጉ ከመቀጠል ሰርጉት እሺ ክብር ለእግዚአብሔር ይሁን። እኔ ምስክርነትም አለኝ። ክብር ለእግዚአብሔር ይሁን። ፓስተርዬ ተባረክ፣ እግዚአብሔር ይባርክ። የሀገራችን ልጅ በመሆንህ ደግሞ እንኮራለን። ክብር ለእግዚአብሔር ይሁን። አንድ ነን በእግዚአብሔር ያው መቼም እሺ አንድ ልቤን ከነካው አንድ ነገር ልናገርና ምስክርነት አለኝ። አፖስትል ማለት የእግዚአብሔር አፍ ነው ብለሃል እና የእግዚአብሔር አፍ ደግሞ ማለት መልእክት አድራሽ ነው ማለት የእግዚአብሔርን መልእክት ተቀብሎ ለህዝቡ የሚያደርስ ነው። ህዝቡን የሚቀርጽ ነው። ህዝቡን የሚመራ ነው። የህዝቡን ወደ ክርስቶስ የሚያመጣ ነው። ከእግዚአብሔር ይቀበላል ወደ ህዝቡ ይወስዳል አልክ። እንደገና ደግሞ እዚህ ጋር አገልጋይ ከመልእክቱ ሳይሆን ከልቡ ነው የሚጀምረው። ማለት አገልጋይ ስንሆን ከመልእክቱ አይደለም የምንጀምረው፣ ከልብ ነው፣ ከርህራሄ ነው የምንጀምረው። እንደዛ አልክና ዳይሬክት አይደለም። አሁን ጳውሎስ ዳይሬክት አይደለም የጀመረው፣ ምክንያቱም ከዛ ጋር የነሱን ጥሩነት ነው ሲጀምር የጀመረው። ስለነሱ ጥሩነት ነው፣ ስለ ህዝቡ ጥሩነት ነው የተናገረው። እና አገልጋይ ስንሆን ልባችን ሞቲቫችን ምንድን ነው? የኢየሱስን ልብ ነው ወይ የያዝነው ብለን እንድንጀምር እዛ ጋር አስተምረሃል። እና እነዚህና እንደገና ደግሞ ስለ አንድነት ያስተማርከው አንድ እንድንሆን ነው ጌታ ኢየሱስ ክርስቶስ የሚፈልገውና ያ በጣም ልቤን ነክቶኛል። ጌታ ዘመንህን ይባርክ። ወደ ምስክርነቴ ልግባ። ምስክርነት አለኝ። ያለሁት በአረብ ሀገር ነው እና አሰሬ ሆቴል አለው እዛ ላይ ነው የምሰራው እና በጣም ረጅም ዓመት ነው የምሰራው እዛ ስሰራ ማለት ነው። በጣም ጌታን አውቃለሁ ማለት እየኖርኩበት አይደለም ማለት እችላለሁ። እና አንዳንዴ አይን ሲበራ ኢየሱስን አንተ ላይ ሰው ያያዋል። ኢየሱስን አንተ ላይ ሰው ያየዋል። እና ያ ነው ለኔ ይሆነልኝ። ምክንያቱም ረጅም ዓመት ስኖር ስለሱ ኃጢያት ነበረ ማወራው። እሱ እንደዚህ አርጎ ከትዳሩ ተለያይቷል እና እንዳይለያዩ በጣም ብዙ ነገር ጥሪ ያለው ግን ተለያዩ። ግን ስለሱ ኃጢያት ነበር ማወራው። ግን አይኔ ሲበራ ለካ ለሱም ኢየሱስ ሞቷል። ከዛ በኋላ በጣም እያለቀስኩኝ ስለሱ ጸልይ ነበር። በጣም ያደረገኝን ሳይሆን በቃ ጌታ ኢየሱስ ክርስቶስ ለሱ የከፈለለትን ብዙ ነገር እኔን አድርጎኛል። ግን ያንን አልነበረም ማየው የነበረው። በጣም በቃ እሱ እንዳልነበረ በላዩ ላይ ዲያብሎስ እንትን እያለ ነው ከአንደበቱ የሚያወጣው ምናምን። በቃ ውስጤ በጣም ተነካ በሚሆነው ነገር። ያጨሳል፣ ይቅማል፣ ብዙ ነገሮችን ያደርጋል። ብዙ ነገሮችን ግን አለቅስ ነበረ። በጣም በቃ በጓዳዬ አለቅስ ነበረ ስለሱ።
በጣም እንግዲህ አስቡት፣ አረብ ሀገር ሆኖ ለሳውም የኔ ቦስ ሆኖ ታውቃለህ፣ ስለ ሙስሊም አንተ ከሙስሊም ስለመጣህ ማለት ነው። እና በጣም አለቅስ ነበረ። በጣም ውስጤ ተነካ። እቺ ስርጉት በፊት የት ነበረች እስከምል ማለት ነው። ስለሱ ኃጢአት ሳይሆን ጌታ ኢየሱስ ክርስቶስ ስለሱ መሞቱ ያ ነበረ ፊቴ ላይ እንትን የሚለውና አለቅሳለሁ፣ በጣም አለቅሳለሁ። ትዳሩ መበተኑ ያሳዝነኛል። የልጆቹ ነገር ያሳዝኑ። ልጆቹ ደግሞ በጣም ይወዱኛል። ይመጣና ወንዱ ልጅ ደረቴ ላይ ተኝቶ ስርጉት፣ አንቺ እኮ እንደ እናታችን ነሽ፣ እንደ እህትም ነሽ፣ እንደ ሁሉ ነገር ነሽ። አባቴ እኔን አይረዳኝም፣ አንቺ ግን እኔን ትረጅኛለሽ ይለኛል። ሴቷም ልጅ እንደዛው በቃ በጣም ነው የሚያሳዝኑኝ። በጣም ልቤ ተነካ። ሁሌ አለቅሳለሁ። ጌታ ሆይ ልጆቹን በቃ ይሄን ሰው የመልሰው በቃ ማልለው ነገር ለሱ ሞታል ጌታ አላቅም እንዴት ወዴት አልልህም፣ ግን አንተ ትችላለህ እያልኩ አለቅሳለሁ። በቃ ሁሌ አለቅሳለሁ። እንዴ የት ነበርኩኝ በፊት እኮ እንደዚህ። ከዛ በኋላ በፊት ይቀልድብኝ ነበር። ምን አደረገልሽ ኢየሱስ ምናምን ይለኝ ነበር። ኢየሱስማ ይሄን አርጎልኛል፣ ግን በጣም ፓወር ያለው አልነበረም እምላለለት። አሁን ባለፈው በጣም እያለቀስኩኝ ምን እያልኩኝ ከዛ ጠራኝ። በጣም ተጨንቋል። በጣም ነው የሚያጨሰው ድራግ ይሄ ኮኪን ምናምን ማይወስደው ነገር የለም። በጣም ይጠጣል ምናምን። የሱን ኃጢአት ለመናገር አይደለም ግን ያለበትን ለመናገር ነውና ያን ሁሉ ያደረገ ግን በቃ በጣም አዘንኩኝ። በጣም አለቅሳለሁ፣ አዘንኩኝ። ከዛ ጠራኝና ዛሬ እኮ ተጨንቄ አደርኩኝ ምናምን አለ። በቃ እየጸለይኩልህ ነው፣ እግዚአብሔር ደግሞ አንድ ነገር ያደርጋል አልኩት። ከዛ በቃ ጥሩ ነገር ነው ከአንደበት የሚወጣው፣ ጥሩ ነገር ነው። ኢየሱስን በቃ በደንብ እያልኩት መጣሁኝ። እያሳየሁት በአካሆኔም በርህራሄም በሁሉ ነገር በቃ እያሳየሁት መጣሁ። መጨረሻ ላይ ጠራኝ። ስርጉት አለኝ። ዛሬ እኮ ኃይለኛ ህልም አየሁ አለኝ። ህብረት አለን ደግሞ በግሩፕ ላይ ዙም ላይ ህብረት አለን። በዛ ማጸልይለታለሁ፣ እኔም ጸልያለሁ። ከዛ ጠራኝና ዛሬ ህልም አየሁ አለኝ። ምን ህልም አልኩት። በጣም የወዳት ገጠር በዊንተር ሰዓት የምንሄድበት ድመት አለችውና ያቺ ድመት አለ ከጠፋች 15 ቀኗ ነው። ያቺ ድመትን የሆነ እጅ በቦክስ ውስጥ አድርጎ ሲሰጠኝ አየሁ አለ። ሲሰጠኝ አየሁኝና ከዛ ስቀበል ቦክሱ ከላይ ክፍት ነው። ሳያት ሞታ እንደዚህ አስከሬኗ ነው። ከዛ ብዬ እያለቀስኩ እያለ ድመቷ ብድግ ብላ ትከሻይ ላይ እንደዚህ አንገቴ ስር ገባች። ሳያት ተነስታለች አለ። ያ እምባዬ ግን አልቆመም አለ። ከዛ በኋላ እንደዛ እያለቀስኩኝ ግን አቅፌያት በቃ እንደ ድሮ እያጫወትኳት ከዛ በኋላ ብንን አልኩኝ አለ። ከዛ በዛው 3ኛ ቀን ፍራይዴ ስንሄድ ማለት ነው ገጠር ስንሄድ ደጅ ላይ ቆሞ ድመቷን ጠራት። እንዴ 15 ቀኗ ከጠፋች ስለው ጠራት። ዝም ብሎ ሲጠራት ድምጹን ታውቃለች። እየሮጠች ከየት እንደመጣች አይታወቅም። መጣች 15 ቀን ከጠፋች። ከዛ በኢየሱስ ምንድነው በህልም ያየው በእውነት ነው እንዴ እያልኩኝ ገርሞኝ ከዛ ዝም አልኩኝ። ከዛ ባለፈው አሁን አንድ ወር ምናምን ሆኖታል መሰለኝ። ከዛ አሁንም ጠራኝና ስርጉት እባክሽን አጸልይልኝ አለኝ። እሺ ላጸልይልህ? እኔም እጸልይልሃለሁ። እሺ አጸልይልህ። ከዛ ሳጸልይልህ ከዛ ምን አለኝ? እኔ የምፈልገው አለ ሞባይሉን ይዤ ከኔ ከሙስሊም የመጣ የዳነ ሰው እንደዚህ ይዞልኝ ሞባይሉን ይዤ አሜን እያልኩ ጸልዬ ከዛ አንቺ የምታምኝበትን አንቺ ደስተኛ የሆንሽበትን ምንም ሳይኖርሽ ደስተኛ የምትሆኝበትን ያንን መቀበል እፈልጋለሁ አለ። ከዛ ላንተ ጻፍኩልህ ፓስተርዬ፣ ላንተ ስጽፍልህ አልመለስክልኝም። ከዛ ሌላ ወደ ዱባይ ምናምን እየሄደ የሚያገለግል ኢትዮጵያ ውስጥ አለ ሙስሊም ሰው አገናኘኝና እሱን አገናኘሁት። ከዛ በኋላ ጌታን ተቀበለ። ክብር ለእግዚአብሔር ይሁንና እግዚአብሔር መልካም ነው። ስናዝን የረራይ ልብ ሲኖር ስናለቅስ ያ እግዚአብሔር ደግሞ ይሰማል። በነዛ ሰዎች ጫማ ውስጥ ስንሆን ማለት ነው።
በነዛ ሰዎች ጫማ ውስጥ ለምን ያጨሳል እያልኩ መወቅሰው ሰውዬ ማልቀስ ጀመርኩኝ። ለካ እያልኩኝ ትዳሩ አሳዘነኝ፣ ልጆቹ አሳዘኑኝ። በቃ የልጆቹ ለቅሶ፣ የልጆቹ ብዙ ነገሮች። ግን እግዚአብሔር ይመስገን ያ ሆነ። ክብር ለእግዚአብሔር ይሁን። በቃ እዚህ ጋር በቃ ምን ነበር እጄን እንዲየዘረጋው ኢየሱስ ጌታ ነው፣ ስም የተባረከና የተቀደሰ ነው፣ ስም የተባረከና የተቀደሰ ነው። ጌታ አንተ ትችላለህ፣ አንተ ታወጣዋለህ። እንዴት ለምን የምትባል አይደለም፣ ግን ታወጣዋለህ እያልኩኝ እየጸለይኩ እንግዲህ አስቡ ከአረብ ሀገር በጣም ከባድ ነው። ለዛውም እኔ ነገስት ላይ ያለችው ያቺ ለምጽ እንትን ያለችው እሷ እንትን አለችኝ፣ በቃ ትዝ አለችኝ። አለ መድኃኒት ብላ ያለችው ነገስት 2:5 ላይ ያለችው እና እግዚአብሔር ለኔ ያንን እንደሷ ነው ያደረገልኝ። ለኔ ያደረገልኝ ይሄን ሰውዬ ያስመለጠው ልክ እንደሷ ሆኜ ቤቱ ገብቼ ነው። ብዙ ነገር ታግሼ ብዙ ነገር ችዬ እና ክብር ለእግዚአብሔር ይሁን። ይሄ ሆኗል። ይሄ ነው ምስክርነቴ። ፓስተርዬ ተባረኩ። አሜን አሜን። ክብር ለኢየሱስ ይሁን። ጌታን ስላገኘ ጌታን ስለረዳው ያው ፓስተር የሆነ ጊዜም ሲለን ነበር አይደል? ለሰዎች የሚራራ አገልጋይ ጌታ እንደሚፈልግና መራራታችን ወደ እግዚአብሔር መቃተታችን ፍሬ ያለውና ክብሩ ለጌታ ይሁን። ወደ ሪፍሌክሽን ታይም ስለሆነ ወደዛ እንመለስና ወደዛ እንቀጥል። እህታችን ጌታ ይባርክሽ። ራሂል አበበ ነው መሰለኛ የሚቀርም ራሂል። ኦኬ እሺ ራሂል ቀጥይ። ሪቾ ሰላም ለእናንተ ይሁን። እንዴት ናችሁ የተወደዳችሁ? በጣም ናፍቃችሁኝ ነበረ። አበበ ወንድም አበበ ይቀድመኛል፣ ግን ከፈቀደልኝ እሺ ደስ ይለኛል። ፓስተር የጌታ ኢየሱስ ይባርክ። የእህታችን ምስክርነትም ድንቅ ነው። የዓለም ብርሃን የምድር ጨው ናቸው የተባለው ለዚህ ነው። ብርሃናችን በአንድም በሌላ ባለንበት ቦታ መብራት አለበት። ስለዚህ እግዚአብሔር ደግሞ በአለቱ ላይ ተክሎት ስር እንዲሰድ እንጸልይለታለን ለአሰሪሽ። ሌላ ደግሞ ነገሮችን በሙሉ በሚስጥር አድርጊለት። ያው ካለ ሁኔታ አንፃር እንደ ጥበበኞች ነው መሆን ያለብን። ግን አንቺ ስለ ቅንነትሽ ተባረኪ፣ በርቺ፣ ቀጥይ። ዱባይ ከሆነ የምትኖሪ ቦዲ ኦፍ ክራይስት በዱባይ ስላለ ጆይን አድርጊ። በተረፈ ፓስተር አቤት ይሰማል ነው ይልሽ ሰውየው ስለማይፈራ ሳይሆን ሰውየው ላይ ስለሚደርስበት መከራ ነው። እሺ ኤክሳይትድ ስለሆንሽ ደስ ስላለሽ ነው ዝም ያልኩት እንጂ ሆነስትሊ ስፒኪንግ ኢቭን ለሆነው ነገር ሁሉ እንትኑ ላይ ብቻ ጌታ መቀበሉ ላይ ትኩረት ካደረገን ጥሩ ነው። ለምን መሰለሽ እኔ አዲስ እያለው ጌታ ስቀበል ምንም አይመስለኝም ነበረ። አሁን ብትጠይቂኝ በፊት አዲስ ሆኜ የከፈልኩትን ዋጋ መክፈል የለብኝም ነበርና አንዳንድ ነገሮች ላይ ኢቭን ሚዲያ ላይ ዋጋ እናስከፍላቸዋለን። በጣም ብዙ ሰዎች ቲቪ ያላቸው ነቢያቶች፣ አገልጋዮች አውጥተው ሙስሊሞችን ፊት ለፊት ያሳያሉ። ሰዎቹ በደህነታቸው በመዳናቸው ደስ ብሏቸው ከውጭ የሚመጣው መከራ ግን መቋቋም አቅቷቸው ሲጠፉ ብዙ ሰዎች አይተናል። ሰውየው ላይፈራ ይችላል። እነዚህ የሚጎዱት ሰዎች ግን አይፈሩ። ስለዚህ ለምን የማይሆን ዋጋ እናስከፍላቸዋለን? እና ለዛ ነው ራሔል ደግሞ ያው እሷም እስልምና ላይ ስላለች ይገባልና እና ተባረክ። እሺ እናት ሚዲያ ላይ በጣም ነው የምናስቆም። በጣም አንዱ ስም መጥቀስ አልፈልግም። ሶማሊያ ሀገር ሄጄ ደው ሰብኬ ብዙ ሰው ጌታን ተቀበላለን። ስደት ተነሳብን። ወዲያው አንዱ ጋበዝነውና ከኢትዮጵያ ሶማሊያ ውስጥ እያለ ጋብዘነው እኛ ለራሱ መስሎናል። ፎቶ አነሳሳና ፖስት አደረገው። ብዙ ሰዎች ነው እስር ቤት ውስጥ የገቡት። አንዳንዴ የሚዲያ ፍጆታ ለቴሌቪዥን እናደርግና ሰዎቹን መስዋዕት እናደርጋለን። የኛ ሚኒስትር ይታወቅበታል። ነገር ግን እነዛ ጌታን የተቀበሉ ሰዎች ላይቆሙ ነው ስደት ውስጥ የሚገቡት። እና በጣም በተለይ የትዳር ፕሮብለሞች ምናምኖች በጣም መጠንቀቃለ። የትዳር ችግሮች እዚህ ሚዲያ ላይ ባይወሩ፣ ሙስሊሞች ጌታን ሲቀበሉ ስማቸው ባይጠቀስ ጌታን ተቀብለዋል ቢባልና የፋሚሊ ፕሮብለም
ጌታን የሚቀበሉ ተደብቀው የተቀበሉ ሰዎች ከእንደገና ደግሞ አንዳንዴ አጋንንት እዚህ ጋር ማስወጣት ትተናል። አይታችኋል። ብሩክዬ በውስጥ ነው ይሄ ነገር ክብር ችግር ሲያጋጥም ስላየሁኝ ነው በውስጥ መስመር እንዲያልቅ ያደርግ ነው። ተባረኩ ፓስተር የተባረክ። ያው ከእስልምና ስንመጣ ብዙ ተግዳሮት አለ፣ ግን ከተግዳሮቱ በላይ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው ኢየሱስ ከኛ ጋር መሆኑ ሲገባን ነው እና እግዚአብሔር ይባረክ። ዛሬ ስለ ቆሮንቶስ እንግዲህ ፓስተርዬ በጣም ድንቅ ነው የተማርኩት። ጌታ ኢየሱስ ይባርክ። ጳውሎስ እንግዲህ የሚጀምረው በቃ ከውድቀታቸው አይደለም፣ ከውድቀታችን ሰዎችን ከጀጅ ከማድረግ ሰዎች እግዚአብሔርን በድለው እኛንን የምንፈርድባቸው የምንቀጣቸው እኛንን ያልከው በጣም ነው የገረመኝ። ብዙ ጊዜ ሰዎች በድካም በአንድም በሌላም በድካም ይወድቁና እኛንን ጀጅ አድርገን ከእግዚአብሔር ቤት እንዲወጡ ቀና ብለው እንዳይሄዱ ንስሐ ገብተው እንኳን ቀና ብለው እንዳይሄዱ የምናደርጋቸው የኛ ምላስ ነውና እዛ ላይ በጣም አንደበቴን እንድገታ ጌታው ለአንደበቴ ጠባቂ አኑርልኝ እንድል አድርገኛል። እና አስቸግረሽ ነበር እንኳን ጌታ መከረልኝ። እሰይ ማስተርዬ እና ጌታ ይባረክ። የሚገርመው ቆሮንቶሳውያን 6000 ህዝብ ነው የሚኖረው አልክና፣ ግን ቅዱሳን እኮ 50 አይሙሉም አይደለ? የሁሉ መተረማመስ ሲኖር በጣም ብዙ ክርስቲያኖች አሁን በሺህ ምናምን አባል ተይዞ አንድ ቤተክርስቲያን አጥቢያ ቤተክርስቲያን በቃ እንትኑ ይበዛል፣ ግን እነዛ ሰዎች ጥቂቶች ናቸው። ግን ካለው ከከተማዋ ቅድም ስለ ከተማዋ ስትናገር ራሱ ከተማው ተጽዕኖ ያመጣል። ቆሮንቶሳውያን ሲባል በዝሙት የሚያተዳደር ህዝብ እንደማለት ነውና ይገርማል። ከዛ ውስጥ እነዚህ ሰዎች ጳውሎስ ወሬውን ሰምቶ እንደሰማ አልፈረደባቸውም። ምንም ልባቸውን እንደገና በመንፈስ እንዲበረቱ ማንነታቸውን እንዲያውቁ የተደረጉ የተከፈለላቸው ዋጋ ማን እንደሆኑ እንዲያውቁ ነው ያደረጋቸው እና ምዕራፍ 1 ላይ ስለራሱ ገልጦላቸው ለእግዚአብሔር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያኑ የእግዚአብሔር ነው፣ እናንተ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ርስት ናችሁ፣ ስለዚህ በዋጋ የተገዛችሁ ናችሁ ብሎ እንጂ የሆነ አሳንሶ እናንተ እንዲና እንዲናችሁ ዝሙተኞች፣ ኃጢአተኞች፣ ተከፋፋዮች ምናምን አላላቸውም። እና it is powerful ፓስተር እና እግዚአብሔር ይርዳን። እኛም የሆነ ነገር ስናይ ከጀጅ ሳይሆን ከማቅናት ለእግዚአብሔር ከቀናን ብለን በቃ ልክ ሁለተኛ ቆሮንቶስ 11 ስትአስተምረን ለክርስቶስ ለሙሽራው በቃ ወደዛ ነው ለዛ ነው የቀናላቸው። ለአንዲት ሙሽራ ሊያጫቸው ለዛ ነው የቀናው። እኛ ቅናታችን ወዴት ነው ሰዎችን የሚያደርሰው? እኛ ስንቀና በቅናት በክርክር በሐሜት በውሸት በቃ ሰውየው እንዳይቆም ነው የምናደርገው። ለእግዚአብሔር ስንቀና ግን እንራራላቸዋለን። ከፍቅር ነው የምንጀምረው። ጳውሎስ እናንተ ኃጢአተኞች አላላቸውም፣ እንደውም በኢየሱስ ለተቀደሱት ነው ያላቸው። ስራቸው እኮ የቅድስና አልነበረምና እናንተ እንደዚህ ናችሁ፣ ሰው እንዳላችሁ አይደላችሁም፣ ሁኔታው እንዳላችሁ አይደላችሁም፣ እናንተ እግዚአብሔር ቤተ መቅደስ ናችሁ፣ እንደገና ደግሞ የተቀደሳችሁ ናችሁ፣ በክርስቶስ ደም ተቀድሳችኋል ብሎ ኢንከሬጅ ከማድረግ ነውና የጀመረው። እግዚአብሔር በዚህ እንዲባርከን አይናችንን ስለከፈትክልን መንፈስ ቅዱስ ስላንተ የተባረከ ፓስተር አይ ላቭ ዩ ሪቾ። ጌታ ይባርክሽ፣ እውነት ጸጋ ይብዛልሽ። በጣም ፓወርፉል ነገር ነው ያነሳሽው ስለ ቅናትና ፓስተር ቅድምም ሲናገር ታጉል እኔ ራሴን የሆነ ታይም ላይ አግኝቼው አውቃለሁና በጣም ጸልዬ ምናምን የሆነ እግዚአብሔር የፍርድ ወንበር ላይ ምናምን የተቀመጥኩ ያህል ተሰምቶኝ አውቃልና ፓስተር ነው የሆነ ጊዜ ኮርኩሞ ቦታዬ ላይ ያስቀመጠኝና ግን አንዳንዶቻችን በጣም ስንጸልይ በጣም እንትን ስንል ነገ ማንወድቅ ይመስለናልና ሰው ለካ ቢወድቅ ለጌታው ነው። እኔ ያልሞትኩለት የሞተለት ጌታው። ስለዚህ እኛ ትንሽ በቃ የመጨረሻ ማድረግ የምንችለው ምንድነው? ወደዛ መመለስ ነው የኛ መሞከር ያለብን። ፍርዱን ለእርሱ እንተዋለን። እኛ ግን እስካለ ድረስ ወንድማችን እየተነፈሰ እስካለ ድረስ እኛ እየተነፈስን እስካለ ድረስ ወደዛ ወደ መስቀሉ ማቅረብ፣ ወደ ጌታው ለመመለስ መትጋት። ሰራተኛ የሆነው ወንድሞቻችን ልናነሳ ነው። ክርስቶስ ሰራተኛ የሆነው ለወንድሙ ሊሞት ነው።
ቅድም ፓስተር ያለው ገና ምንም ነገር ሳያደርግ ጌታ ገና አገልግሎቱን ሳይጀምር ኖሮ ነው ያሳየው። ያን ሁላ ነገር ያደረገው ወንድሙን ለማንሳት ነው። ስለዚህ የኔ የተሰጠኝ ስራ ትላንትና ፓስተር ሲል ነበር፣ ወንጌል ነው የተሰጠን ስራ፣ ፍርድ እንድንፈርድ አይደለም። በዙፋኑ ላይ የተቀመጣለ የሚፈርድ ለኔ የተሰጠኝ ወንጌል ስለሆነ የኔ ወንጌል ደግሞ ኢየሱስ ነው። ምን የሚል ወንጌል ነው? መስቀል ላይ የፈሰሰ ደም አለ፣ ደሙ ደግሞ ስለ ሰው ልጆች ምህረት እያለ ይጮዋል። ስለዚህ ያን የሚያጥበውን ደም ነው ልናገር የሚገባው ማለት ነው። እና ስንቀና ራሱ ወንድማችንን ለመመለስ የሚል እግዚአብሔር ዋው አባረርክልኝ አይለንም፣ መለስክልኝ ነው የሚል። ጌታ ፊት ስንሄድ እጅ ላይ ምን ይዘመጣ ሲለን ማን የትኛውን ወንድም ይዘመጣ ነው የሚለን ጌታ አይደል? ፓስተር የሆነ ጊዜ ሲያስተምር ነበር። ቃየል አቤልን ሲገለው ወንድምህን ወዴት አደረግከው ነው ያለው። ስለዚህ ስንጠየቅ ወንድማችንን ነው የምንጠየቀው እንጂ በስማ የምትገርም ፈራጅ ነህ ቸርቹን አጸዳኸው አንባልም። ስለዚህ ማድረግ ያለብን ስንቀና እንኳን ወንድማችንን ከማንሳት አንጻር ነውና ይሄ አሁን ያለኝ መረዳት ነው። ወራሴም ደክሜ የማገኝበት እንትን ነው። ሲሪየስ መሆን አለብን ምናምን። ያ ግን ማንኝ ነው እኔ የሚቆምኩት በእግዚአብሔር ምህረት ነው። ስለዚህ ከመጠቆም ይልቅ መንበርከክን መምረጥ እንዳለብኝ የተረዳሁት ሶያ ነው። ጌታ ይባርክሽ ሪቾ። አበበ ሰላም ላንተ ወንድሜ፣ መቀጠል ትችላለህ። ሰላም ለእናንተ ይሁን ሁላችሁም ቅዱሳን፣ እግዚአብሔር አምላክ ይባርካችሁ። ይሰማል ወንድሜ በደንብ ኦኬ። እና በጣም አመሰግናለሁ። ዛሬ መጀመሪያ ቀኔ ነው ስታስገቡኝ። ማን እንዳስገባኝ አላውቅም። ፓስተር አሊ ይሆናል። እና ፓስተር አሊ እግዚአብሔር አምላክ ዘመንህን ይባርከው፣ ዘርህን ይባርከው። በቅድሚያ በጣም ብዙ ታንጫለሁ፣ ብዙ ተምሬያለሁ በአንተ እንዲሁም አብራችሁ የምታገለግሉ እነ ፖል ብዙዎቻችሁ እግዚአብሔር አምላክ ይባርካችሁ። እኔ በእድሜ ከናንተ ታላቅ ሆናለሁና ግን ዛሬ ባስተማርከው ነገር ላይ ብዙ በዛ አይነት ህይወት ጎዳናዎች ሄጃለሁኝና ብዙ ምክር፣ ብዙ ተግሳጽ፣ ብዙ አርጩሜ ነው ያረፈብኝ። እግዚአብሔር ይመስገን። ይሄ ትልቅ ዕውቀት ነው እና በዚህ ነገር ያው ለወደፊቴ በቀረኝ ዘመን እንግዲህ የወደቁትን በማንሳት ለወደቀ በማዘን በመጸለይ በመፍረድ ሳይሆን በመጸለይና በማንሳት በማጽናናት እግዚአብሔር አምላክ እኔም ብቻ ሳይሆን ቅዱሳኑን ሁሉ እንዲባርክ የዘውትር ጸሎቴ ነው። በተረፈ ግን አንተ ሰው እግዚአብሔር አምላክ ለትውልድ አባት አድርጎሃል። ፓስተር አሊ እግዚአብሔር አምላክ ዘመንህን ይባርከው ማለት እፈልጋለሁ። ብዙ ትምህርትን የተማርኩት ከአንተ ጋር ከዓመት በላይ ነኝ እዚህ። በቅድሚያ የምኖረው ኦስትሪያ ነው። አባ ያንተ ልጅ ነው ታውቀዋለህ አይደለ? ፓስተር መጥቷል እየሰማ ይመስለኛል። ኦኬ። እና እዚህ ኦስትሪያ ያለ ልጅ ሁላችሁም ታውቁታላችሁ። እና እዚሁ ነው፣ እሱም የኛ ልጅ ነው። አንድ ቸርች ነን። ያው በኤሮፕ ፎር ጂሰስ ሄደው ነበር አሁን ፍራንክፈርት። እና ያው አንድ ቸርች ነን። ያው በቃ እንግዲህ እንተምራለሁ። እግዚአብሔር አምላክ ይባርካችሁ። ዛሬ ነው መጀመሪያ። ፓስተር አሊዬ ግን ደጋግማችሁ ንገሩልኝ። በጣም አከብራለሁ፣ በጣም ወዳለሁ። ተባረክ በሉልኝ። ሁላችሁም ተባረኩ። መልካም ምሽት። አሜን። እግዚአብሔር ይባርክ። ወንድማችንም ሃፒም በደንብ ነው የምናውቀው። በጣም የምንወደው ወንድማችን ነው። ሃፒ በጣም ብዙ እንደ ታላቅ ወንድም የሚመክረን ብዙ ነገር የሚያግዘን ወንድማችን ነውና በደንብ ነው የምናውቀው። ጌታ ይባርክህ። አንተም ደግሞ ከዛ ስለሆንክ ደስ ብሎናልና እግዚአብሔር ይባረክ። ተባረክ ወንድማችን። ፓስተርን በእርግጠኝነት ሰምቷል። ሪፍሌክት ማድረግ የሚፈልግ ሰው ካለ አንድ ቁጥር ጻፉልኝ፣ እድል ልስጣችሁ 2 ደቂቃ እና ወደ አንበሳ የምታወርዱ ከሆነ ነው የምገባው ብሏል። አሁን ፌመስ ስለሆነ እሺ፣ ሪፍሌክት ማድረግ የሚፈልግ ሰው ካለ እሺ፣ መዝሙር እንክፈት። እንደዛ ከሆነ ጌታን እናመልክ። ታወርደን ፓውል እሺ ማነው? ኦኬ እሺ፣ አሁን አውድ
ትንሹን አንበሳ ወይስ ትልቁን? እንዴት ነህ? ና ወዳለ አሎ። እሺ መዝሙር እስኪ ምረጥልን። ማደሪያ የሚለውን እሺ እሱን እስካዘጋጅ አንድ ልክፈት። ቆይ ኤፊዬ ሪፍሌክት አድርግ። እስከዛ ኤፊ አለ። ሰላም ላንተ። ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። ሪፍሌክት ማድረግ ይችላል። አዎ ቅድም ፓስተር እንዳስተማረው አንተን ደገምከውና በጣም ደስ አለኝ። በዛም መናገር ከፈለግኩኝና እግዚአብሔር በፍርድ ወንበር እንድንቀመጥ አይደለም የጠራን፣ ደግሞ ጠበቃ እንድንሆን አይደለንም የጠራን። ለምሳሌ ፍርድ ቤት ስንሄድ 5 ሰዎችን እናገኛለን። እነዚህ 5 ሰዎች ተከሳሽ ይመጣል፣ ከሳሽ ይመጣል፣ ፈራጅ አለ፣ ጠበቃም አለ ማለት ነው። ከነዚህ 4 ሌላ ደግሞ ምስክር አለ ማለት ነው። ጠበቃ ራሱ ጌታ ኢየሱስ እኔ ጠበቃ ነኝ ብሎናል። አሁን በጠበቃ አንገባም። ጠበቃ የኢየሱስ ክርስቶስ ጠበቃ ሆነን የእሱን ስራ እንሰራም። እኛ የራሱ ስራ ራሱ ስለሚሰራው ማለት ነው። ፈራጅ አብ ደግሞ አለ። እግዚአብሔር የተመሰገነ ይሁን። ከሳሽ ያው የታወቀ ነው፣ ዲያብሎስ ነው። የእሱን ተከታዮች ወይ ደግሞ የእሱን ስራን የሚያካሂዱ ደግሞ ሰዎች ሊከሱን ይችላሉ ማለት ነው። አንዳንድ ጊዜ ሰው ራሱን ይከሳል፣ ሰው ይከሰዋል፣ ሰይጣን ይከሰዋል። ከዚህ ተከሳሽ ደግሞ ያው ጥፋት ያጠፋ ወደ ፍርድ የቀረበ ሰው ሊሆን ይችላል። ከነዚህ ሁሉ እኛ የለንበትም ማለት ነው። እኛ ምስክሬ ትሆናላችሁ ነው የተባልን። ከጨለማ ወደሚገርም ወደሚደነቅ ብርሃን የተጠራችሁ የእግዚአብሔርን ምሕረት፣ ቸርነት፣ ፍቅር እንድትነግሩ ነው ማለት። አሁን ከዚህ ሁሉ 400 ሰው ማንንም ሰው ብትጠይቀው በትክክል መንገድ ኦን ራይት ወይ መሄድ እጠላለሁ የሚል ሰው አታገኝም። መጥፎ ሰውም ቢሆን ማለት ነው። በትክክል ህይወቱን መምራት፣ መስራት፣ ማደግ የማይፈልግ ሰው የለም ማለት ነው። ታዲያ ይሄ ሰው ለምንድን ነው እንደዚህ የሆነው ካልን ሰው ከጸጋ ሲጎድል በውድቀት ይመላለሳል። ደግሞ የሚያነሳ ደግሞ ጸጋ ነው። አሁን ሰው ኢየሱስን ባለማወቅ፣ ጸጋውን ባለማወቅ፣ አስተማሪዎችን ደግሞ እንደዚህ አይነት ትምህርት ባለመስጠታቸው ሰዎች ወደ ተለያየ ነገር ሲሄዱ እናያለን ማለት ነው። አሁን ትልቁ ፖይንት ስትረስ ላደርገው የምፈልገው እዚህ ምንድነው? የእኛን ስራ ምንድነው? እግዚአብሔር ሲጠራን ለምስክርነት ነው የተጠራን። ምንድነው እግዚአብሔር ያደረገልን? ለምሳሌ እኔ ከጉድፍ አንስቶ ሰው አደረገኝ። እሱን ነው መንገር ያለብን። ይሄ በኮምፒውተር ፊት ሆነን እዚህ ኢንተርኔት አግኝተን ከዚህ ዩኒቨርሳል ዓለም ያለ ሰው ይህንን እድል ማግኘታችንም እንደ ትንሽ ነገር እንዳትወስዱት ማለት ነው። ብዙ ቅዱሳን ይህንን ያላገኙ አንደርግራውንድ የታሰሩ ብዙዎች ናቸው። የእግዚአብሔር ፍቅር ያለባቸው ብዙ ለእግዚአብሔር እየተሰዉ ማለት ነው። ይህንን ማግኘታችን እንኳን እግዚአብሔር ልናመሰግነው ይገባል። ይህንን እንድናውቀው ሰይጣን አይፈልግም። የተደረገልንን ከኛ ጋር ያለውን ነገር እንደ ምዳብ እንድንቆጥረው ነው የሚፈልገው። በእጅ ያለው ወርቅ እንደ ምዳብ ነው የምትቆጥረው። ስለዚህ እግዚአብሔር ያደረገልንን ካሰብነው ራሳችንን እያየን ሰው ላይ አንጠቁምም ማለት ነው። አሁን ፓስተር ሲያስተምረን የነበረን ፖልም ሲደግሞ እኔ ገረመኝና በዛ ላይ እኔ መናገር አለብኝ ብዬ ደግሞም ቅድም ስለተናገርኩ ይጣፍጣል እዚህ መውጣት። አንዴ ከደፈርከው ያው ትወጣለህ ማለት። ሁሌ እየመጣሁ ሰላም እላችኋለሁ። በጣም ነው የምወዳችሁ። ከ1 ዓመት በላይ ነው ዝም ብዬ የተማርኩትና ምስክርነታችሁ እናንተም ደግሞ መለወጣችሁ ከቀን ወደ ቀን ጸጋው የእግዚአብሔር በእናንተ የሚያሳየው ነገር እኔ ደንቁኛል ማለት ነው። እግዚአብሔር በእውነት እናንተ በዚህ ለጋ ወጣት እድሜ ኢየሱስን ስላገኛችሁ አሁን የሰይጣንን ሽጣራ የሰይጣንን ተንኮል ስለገባችሁ በድል ትመላለሳላችሁ። ስለዚህ ለብዙዎችም ደግሞ ብርሃን ሆናችሁ ከጨለማ
ትናጠቃላችሁና እግዚአብሔር ይባርካችሁ። ጊዜ እንዳልወስድ የተፈቀደልኝ 2 ደቂቃ ነው። ይቅርታ አድርጉልኝ። ተባረኩልኝ። ወዳችኋለሁ። ተባረክ ወንድማችን፣ ጌታ ይባርክ። እኛም እንወድሃለን። ስለ መልካም ቃላቶችም እግዚአብሔር ይባርክ። ተባረክልን። እሺ ለምለም ሰላም ለእናንተ ይሁን። ፖሊ እሺ ጌታ ኢየሱስ ይባርካችሁ። እኔ እንኳን ትንሽ ጥቂት ነው የሰማሁትን ልናገር። ጌታ ኢየሱስ ክርስቶስ ህብረት እንድናረግ ሳይሆን አለ አካል እንድንሆን ነው የጠራን። ማለት የሚፈልገው አካል እንድንሆን ነው። ቀደም ደግሞ ቤቲ ስትናገር ጠላት ከአካሉ ጎለን ኃጢያትን ምንም ብንሰራ ከአካሉ ካጎደለን ለማጉደል ነው የሚከሰን። እንደዚህ ብላ ስትናገር ሰማት ነበርና እቺን ነገር ልናገር ብዬ ነው የገባሁት። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረኩልኝ። አሜን አሜን። ጌታ ይባርክሽ። ጌታ ጸጋውን ያብዛልሽ። ተባረኪልን። እሺ ፓስተር አይ ቲንክ ካሮል ሊገባ ፈልጎ እምቢ እያለኝ ነው አለ። አንድ ቁጥር ጽፎልኝ ወዝለይ ነበር እምቢ ያለኝና እስኪ አሁን ካለ እሺታኝ አስገቢ ኤዲዬ ማለት ያ ኤዲዬ ላኪልኝ አንቺ ገብቷል ካሮል ኤደን